ሰላም ጤና ይስጥልን የተከበራችሁ የኪና ቲቪ ተመልካቾቻችን፣ ዛሬም እንደተለመደው አዲስና አጓጊ መረጃዎችን ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አሰናዳሁት አዲስ መረጃ አልፋለሁ። በዶክተር ደብረጽዮን ገብረ ሚካኤልና በሌተናንት ጄኔራል ታደሰ ወረዳ መዝገብ ተከሰው በእስር ላይ የነበሩ የህወሓት ሲቪልና ወታደራዊ አመራሮች ትናንት ሐሙስ መጋቢት 21 2015 አመሻሽ ላይ ከእስር መፈታታቸውን የተከሳሾቹ ጠበቆች አስተባባሪ የሆኑት አቶ ሀፍቶም ከስታ ተናግረዋል። በትናንቱ ዕለት ከእስር ተለቀው ወደ ቤታቸው መግባታቸውን ከተረጋገጡ ተከሳሾች ውስጥ የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት ወይዘሮ ኬሪያት ኢብራሂም፣ ዶክተር አብርሃም ተከስተና ዶክተር አዲስ አለም ባሌማ እንደሚገኙበት ጠበቃው አስታውቋል። ተከሳሾቹ ትናንት አመሻሽ ላይ በእስር ላይ ከቆዩበት ቃሊቲ ማረሚያ ቤት ወደ ሲኤምሲ የመኖሪያ ግቢ ፒያሳና ሳሪስ አካባቢ በማረሚያ ቤቱ አውቶቡስ ከተወሰዱ በኋላ መፈታታቸውን ጠበቃው አስረድተዋል። እስረኞቹ ወደ እነዚህ ቦታዎች እንደተወሰዱ አስቀድሞ የተናገራቸው ቤተሰቦች በስፍራው ተገኝተው አቀባበል አድርገውላቸዋል ተብሏል። ትናንት ከእስር የተፈቱት በዶክተር ደብረጽዮን መዝገብ የተካተቱ 16 ተከሳሾች እና በሌተናንት ጄኔራል ታደሰ መዝገብ ስር ክስ ቀርቦባቸው የነበሩ 20 ወታደራዊ መኮንኖች መሆናቸውን ጠበቃው ሀፍቶም ለኢትዮጵያ ኢንሳይደር ገልጸዋል። እነዚህ ሲቪልና ወታደራዊ አመራሮች ከእስር የተለቀቁት በአቃቢ ሕግ ቀርቦባቸው የነበረው የወንጀልና የሽብር ድርጊት ክስ መቋረጡን የፍትህ ሚኒስቴር ባስታወቀ 2 ሰዓታት ባልሞላ ጊዜ ውስጥ ነው ተብሏል።